ኢትዮጵያውያን በተለይ ሩጫ የሚወዱ ሁሉ አስደንጋጩን ዜና ሰምተዋል። በተተኮሰበት ጥይት ተመቶ ሕይወቱ ያለፈው የኢትዮጵያ አትሌት ጉዳይ እጅግ አነጋጋሪ ጉዳይ ሆኗል። ለመሆኑ ሁለቱም አትሌቶች ናቸው። የሟችና ገዳይ ጉዳይ ምንድነው? የሟችና በገዳይነት የተጠረጠረው አትሌትስ እነማን ናቸው? እስከ መገዳደል ያደረሳቸው ምክንያት ምንድነው? ለሽማግሌና ለአስታራቂዎች ያስቸገሩት ሟችና ገዳይ ምን አገናኝቷቸው ነው ብለን እናያለን። የአትሌት ሕይወት ስላለፈበት አጋጣሚና ገዳይ በፍርድ ቤት ከተያዘ ማለትም በፖሊስ ጣቢያ ከተያዘና ለማምለጥ ጫካ ውስጥ በቁጥጥር ስር ውሎ ፖሊስ ጣቢያ ከገባ ወዲያ የሰጠው ቃል ተሰምቷል። የአትሌቱ የመጨረሻ ስንብትን ጨምሮ እንደዚህ ያለው ጉዳይ በተለይ በኢትዮጵያ እየተከሰተ ያለው ለምንድነው የሚለውን እንሰማለን። በሽምግልናው ላይ ብዙ ጥረዋል ስለተባሉ አትሌቶች ማንነትም ተሰምቷል። በነገራችን ላይ ሟችና ገዳይ አትሌቶች ቢሆኑም ሁለቱም ሚስቶቻቸውም አትሌቶች እንደሆኑ ተሰምቷል። ሰላም እንደምን አላችሁ? ለስፖርቶች ነን። ከሁሉ በፊት ግን ለሟች አትሌት ይሄይስ ታደለ ነፍስ ይማር ለማለት እንወዳለን። እናንተም ነፍስ ይማር እንደዚህ አይነት መገዳደል ይብቃ እያላችሁ ፍትህንም እንድትጠይቁ በዚሁ አጋጣሚ ለማሳሰብ እንወዳለን። በሚያሳዝን ሁኔታ የኢትዮጵያ አትሌቲክስ ሀዘን ገጥሞታል። ሁለቱ አትሌቶች በጥይት እንግዲህ ተተኩሶበት አንደኛው አትሌት ይሄይስ ታደለ ሕይወቱ አልፏል። ነገ ውጤታማ አትሌቶች ይሆናሉ ተብሎ ተስፋ የተጣለባቸው ወጣት አትሌቶች ነበሩ። ጉዳዩ በሕግ የተያዘ በመሆኑና በማስረጃ የተረጋገጠ ነገር ባይኖርም ለጉዳዩ ቅርበት ያላቸው ወገኖች ግን በተለይ ለሀትሪክ እንደገለጹት በገዳይነት ተጠርጥሮ በሕግ ቁጥጥር ስር የሚገኘው አትሌት ደረሰ ረታ ነው። ይህ ከደብረ ብርሃን የተገኘ አትሌት ነው። ከዛም በፌደራል ማረሚያ ቤቶች አሁን መጨረሻ ደግሞ ለፌደራል ፖሊስ የሚሮጥ አትሌት ነው። ይህ አትሌት እንግዲህ በጣም ጎበዝና ወደፊት ትልቅ ደረጃ ላይ ይደርሳል ተብሎ የሚገመት አትሌት መሆኑ ነው ጉዳዩን አስደንጋጭ ያደረገው። ለአትሌቱ ቅርበት ያላቸው ወገኖች እንደሚናገሩት አትሌቱ ጥሩ ተስፋ ያለውና ወደፊት ኢትዮጵያን ሰንደቅ ዓላማ በተለያዩ ዓለም አደባባዮች ያውለበልባል ተብሎ የሚጠበቅ ነበረ። እንደነዚሁ ምንጮች አገላለጽ አትሌቱ ከአንድ ዓመት በፊት በጉያንግ በተካሄደ ውድድር ላይ ተሳትፏል። በዚህ ማራቶን 2:12:00 በሆነ ሰዓት በመግባት ምርጥ ሰዓቱን አስመዝግቧል። እናም የተሻለ ሰዓትና ደረጃን ይዞ ነበር ያጠናቀቀው ገዳይ። ይሁንና የቅርብ ምርጥ ሰዓቱም 2:13:00 እንደሆነ የተለያዩ መረጃዎች በስፋት እየተሰማ ነው። በተተኮሰበት ጥይት ሕይወቱ ያለፈው አትሌት ይሄይስ ታደለ በበኩሉ ከአማራ ክልል ሰሜን ሸዋ የተገኘ አትሌት ነው። በጉዳት ምክንያት ከውድድር ርቆ ባለቤቱን አትሌት ወርቅነሽ አለሙን እንደ አሰልጣኝ ሆኖ ከማሰራት ውጪ በአሁኑ ሰዓት በአትሌትነት እየሮጠ አይደለም። ግን ከዚህ በፊት የተለያዩ ቦታዎች ኢትዮጵያንና እንዲሁም ደግሞ አማራ ክልልን ወክሎ መሮጡን የህይወት ታሪኩ ያሳያል። አሁን ይህ አስደንጋጭ ዜና ከተሰማ በኋላ ወደ አእምሯችን የሚመጣው ነገር እነዚህ አትሌቶችና ሁለቱ ሚስቶቻቸው አትሌት የሆኑት ሰዎች እስከ መገዳደል ያደረሳቸው ምክንያት ምንድነው የሚለው እናንሳ። ሁለቱም አትሌቶች ከአንድ አካባቢና ከአንድ ክልል ነው የመጡት። ይሁንና እስከ መገዳደል ያበቃቸው ትክክለኛው ምክንያት ከነሱና ከፈጣሪ ውጪ ማንም ሊያውቅ አይችልም። ነገር ግን በመካከላቸው ለገላጋይ ያስቸገረ ከባድ ጸብና ለመግባባት እንደነበረ ተሰምቷል። አሰልጣኞቻቸውና ቤተሰቦቻቸው እንዲሁም አትሌት በሆኑ ሚስቶቻቸው ጭምር ይህ ከባድ ጸባቸው ይታወቅ እንደነበረ ይገለጻል። የጸባቸው መነሻ በትክክል መግለጽ ባይቻልም ከአጉል ባህል ወይም ከአምልኮ ጋር ተያይዞ ባለቤቴና እኔ ላይ ይህን አስደርግሃል የሚል ዋነኛው የግጭት መንስኤ ነው ተብሏል። እስከ መገዳደል ያደረሳቸውም ይህ እንደሆነ ተሰምቷል። ይህ ከድሮም ጀምሮ በአትሌቶች ዙሪያ የሚሰማው አጉል ባህል ወይም የአምልኮ ነገር ዛሬ ወደ አዲሶቹ ትውልዶች መሸጋገሩ ግን እጅግ አስደንጋጭ ነገር አድርጎታል። በተለይ እናንተ ከዚህ ከአምልኮ ጋር እኔ እንዳይሳካልኝ እንዲያድርጎኛል የሚሉ በርካታ ሰዎች አሉ። እኔ ግን በዚህ እማምን ሰው አይደለሁም። እናንተ ይሄ ነገር በትክክል ይሰራል ወይ ምንድነው የምታስቡት የሚለውን አጋሩን። ለአትሌቶቹ መገዳደልም አንዱ ምክንያት ይሆናል እየተጠቀሰ ነው የሚነሳው። እንግዲህ በእህቴና በጓደኛ አትሌት
የቤት ክፍል ያለማጋራት አብሮ ያለመብላትና አብሮ በአንድ አውሮፕላን አልሄድም እስከማለት ድረስ አስፈሪ ውሳኔ ላይ ተደርሶ የቡድን ስሜት ከአትሌቲክሱ እንዲጠፋ ምክንያት ሆኗል ተብሏል። ወደ አውሮፓ ለውድድር ሲሄዱ ከአትሌቶች ጋር ጓደኛሞች ጋር አብረው የማይተኙ አትሌቶች እየበዙ ነው ተብሏል። ከዛ ውጭም በዘለለ ደግሞ ምግብም አብረን አንበላም የሚል የሚጠጣ ውሃ ከቤታቸው ይዞ መምጣትን የደረሰ ክስተት እንዳለ በአትሌቲክሱ ቤተሰብ የሚነሳ ጉዳይ ነው። በእርግጥ ይሄ በጣም ኋላ ቀር የሆነ አስተሳሰብ ነው ልንለው እንችላለን። ግን የሆነ ነገር ካልተከሰተ ደግሞ ይሄ ነገር እንደዚሁ ዝም ብሎ በጭምጭምታም ላይ ሊጎራ አይችልም። ምክንያቱም እሳት በሌለበት ጭስ አይታይም እንደሚባለው ነው። ለመሆኑ ለሽምግልናና ለአስታራቂ ያስቸገሩት ሟችና ገዳይ ጉዳይ እንዲሁም ደግሞ እነሱን ለማስታረቅ ምን ጥረት ተደርጎ ነበር የሚለው እናንሳ። በሁለቱ አትሌቶች በሟችና ገዳይ መካከል ያለው አለመግባባት ለመፍታት በርካታ አስታራቂዎች ጥረት አድርገዋል። እጅግ ያልመጣ ሽማግሌ የለም ነበር ተብሏል። የሁለቱም አሰልጣኞች ፍቅሩና ኢማን አመርኪያን በዚህ የእርቅ ስነ ስርዓት መሳተፋቸው ተገልጿል። የቅርብ ጓደኛ በመጨረሻም ቤተሰቦቹም የሁለቱን አለመግባባት ለመፍታት ዳገት ወጥተዋል፣ ቁልቁለቱ ወርደዋል። ነገር ግን እርቅ በመካከላቸው ሊሰፍን እንዳልቻለ ተሰምቷል። አሰልጣኞችም ነገሩ ከብዷቸው ሁለቱም ሴት አትሌቶች በተለያየ አሰልጣኝ የተለያየ ቦታ እንዲሰሩ እስከማድረግ ደርሰዋል የተባለው በውስጥ የተቋጠረው ቂም በሽማግሌ በገላጋይ አልፈታም ብሎ በመጨረሻው ድምዳሜው የአንደኛው ህይወት በአንደኛው እጅ መጥፋት መሆኑ እጅግ አስደንጋጭ ዜና ሆኖ ተከስቷል። ገዳይ እንዴትና የት በምን ሁኔታ የሟችን ህይወት ነጠቀ የሚለው ብዙዎች ለማወቅና እርግጠኛ መሆን የሚፈልጉበት ጉዳይ እንደሆነ ይታወቃል። በገዳይነት የተጠርጥሮ በቁጥጥር የዋለው አትሌት ደረሰ ረታ በውስጡ በተፈጠረው አንዳች ስሜት ተነሳስቶ ወደ ሰንዳፋ ልምምድ ቦታ መሄዱን የተሰማው በዛች ቀን የተደገሰለትን ድግስና ከሞት ጋር ቀጠሮ እንዳለው ለሰከንድ ቢሆንም ያላሰበው የቀድሞ አትሌት ያይስ ታደለ ባለቤቱን አትሌት ወርቅነሽ አለሙን ከፊት ሆኖ እያሰራ ነበር ተብሏል። እናም በድንገት በተተኮሰበት ጥይት ይችን ዓለም ዳግም ላይ መለስባት ተሰናብቷል። አትሌቱም በአሳዛኝ ሁኔታ በሰዎች ህይወቱ አልፏል። ገዳይነት ተጠርጥሮ ከፊቱ በርካታ የአትሌቲክስ ዓመታት እንዳሉት የሚነገርለት አትሌት ደረሰ ረታ ግን ከግድያው በኋላ ለማምለጥ ጥረት አድርጎ ነበር ተብሏል። ይሁንና በአካባቢው የነበሩ አርሶ አደሮች ጥረት ተይዟል። እናም በጫካ ውስጥ ይዘው ሰንዳፋ በሚገኘው ማረሚያ ቤት በሕግ ጥላ ስር ውሎ ጉዳዩን እንዲከታተል አድርገውታል ተብሏል። ይሁንና ግን ገዳይ ፖሊስ ጣቢያ ከገባ በኋላ ምክንያቱን በይፋ ገልጿል። በግድያ ተጠርጥሮ በህግ ቁጥጥር ስር የሚገኘው አትሌት ደረሰ ረታ ከግድያው በኋላ መግለጫ ሰጥቷል። መግለጫ ማለት ይከብዳል። ከሟች አትሌቲክስ ያይስ ታደለ የቀብር ስነ ስርዓቱ ከተፈጸሙ በኋላ የቅርብ ወዳጆች ሄደው ነበር ፖሊስ ጣቢያ ሊጠይቁት ለምን እንዲህ አይነት ድርጊት እንደፈጸመም ጠይቀውታል። ከገጠመው ያልታሰበ ፈተና ውስጥ የወደቀው አትሌቱ በጸጸት ውስጥ ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር የዘለለ ሌላ መልስ መስጠትም መተንፈስም አልቻለም ተብሏል። እንግዲህ የአትሌት ያይስ ታደለ የመጨረሻው ስንብትም ደግሞ አለ። አትሌት ያይስ ታደለ የቀብር ስነ ስርዓቱና የአስክሬን ሽኝት ትናንትና ከቀኑ 6 ሰዓት ሰንዳፋ በኪ ማርያም ቤተክርስቲያን ተፈጽሟል። በቀብር ስነ ስርዓቱ አትሌቱ ቤተሰቦች፣ ጓደኞቹ፣ አሰልጣኞች፣ አትሌቶችና የስፖርት ቤተሰቦች በተገኙበት በክብር አልፏል። በጉዳዩ ምክንያት ከአትሌቲክስ ርቆ ባለቤቱን በማሰራት የሚያሳልፈው አትሌት ያይስ ታደለ እንደዋዛ ይህችን ዓለምና አትሌቲክሱንም ለአንዴና ለመጨረሻ ጊዜ ተሰናብቷል። ከጉዳቱ አገግሞ ወደ ሩጫም ሊመለስ ይችላል የሚል ጥሪም እንዲሁም ደግሞ ህልምና ተስፋ ነበር። ተስፋዊነትና አርቆ ባለማስተዋል በአንድ አትሌት እንግዲህ ህይወቱ አልፏል። አትሌቱም እንግዲህ የራሱንም ህይወት ወደ ፖሊስ ጣቢያ ያንዱንም አትሌት ህይወት ደግሞ እንግዲህ ወደ ሞት በመሸኘት አሳዛኝ ክስተትን ፈጽሟል። የሁለቱም አትሌቶች ሚስቶችም እንግዲህ በሩጫ ህይወታቸው ላይ ምን አይነት ጠባሳ ሊያሳድር እንደሚችል በይፋ ባይገለጽም ግን ከባድ የስነ ልቦና ቀውስ ሊጥል ይችላል። አንዳንድ ሰዎች እንግዲህ ማሰብ ማሰላሰል አለመቻላቸው፣ ይቅርታን አለመማራቸውና አንድ ነገር ቆም ብሎ ባለመወሰንና ስሜታዊ በመሆናቸው ምክንያት የነሱንም የሌላውንም ህይወት ለአደጋና ለችግር ያጋልጣሉ። ቤተሰቦቻቸው አሉ፣ ልጆች ይኖራሉ፣ ባልና ሚስት አሉ። አጠቃላይ ግን የግድያውና የዚህ አሳዛኝ ዜና ክስተትና ጠባሳ ብዙ ጥሎ የሚያልፍ ነው። ይሁንና ግን ከሃትሪክ ስፖርት ለኢትዮጵያ አትሌቲክስ ፌዴሬሽንና ለኢትዮጵያ አትሌቶች ማህበር አንድ መልእክት ተላልፏል። ኢትዮጵያ ፌዴሬሽንና ኢትዮጵያ አትሌቲክስ ማህበር እስካሁን በአሳዛኙ ክስተት ዙሪያ የተነፈሱት ነገር የለም። ይህም እንግዲህ በበርካቶች ዘንድ ትዝብትን ፈጥሯል። የሀዘን መግለጫም አላወጡም።
እንደ ሀገርም እንደ አትሌቲክሱ ዓለምም ትልቅ ስብራትና ልብ ሰባሪ አጋጣሚ ሆኖ በኢትዮጵያ ታሪክ ተመዝግቧል። ሁለቱም አካላት በአትሌቶቹ መካከል የተፈጠረውን ግድያ ወደ ሌሎች እንዳይዛመትና በዚሁ እንዲያበቃ በይፋ መግለጫ መስጠትና ማውገዝ አለባቸው የሚልም ሀሳብ እየተነሳ ነው። ከዚህ በፊት በተመሳሳይ ምክንያት የጠፋው ውዱን የሰው ልጅ ሕይወት መለስ ብሎ ላስታወሰ በጎረቤት ኬንያ በጥይት አረር ሕይወታቸው የተነጠቁ አትሌቶች፣ አሰልጣኞችና አትሌቶች ሕይወት እንደዋዛ መነጠቁ የሚታወስ ጉዳይ ነው። በተለይ በአትሌቶች መካከል ያለውን የአጉል ባህልና እምነት የመጠራጠርና የመጠፋፋት ባህል እንደ ወረርሽኝ ተዛምቶ ለተጨማሪ አደጋ ያጋልጣል። በአሰልጣኞችና በአትሌቶች አእምሮ ላይ መሰራት አለበት። በተለይ ደግሞ ይሄ በብዛት የአጉል መንፈስ ከድግምት ከሌሎች ነገር ጋር የተገናኙ ነገሮች ፍጹም ትኩረት ሊሰጣቸው አይገባም። የአስተሳሰብ ጉዳይ ነው፣ ነገሩ አይሰራም የሚለውን ማስተማርና በትክክለኛ ውድድር ላይ ብቻ የተመሰረተ እንዲሆን ማድረግ ያስፈልጋል። ይህ አጉል እምነትና አጉል ባህል በፍጹም ቦታ ሊኖረውና ኢትዮጵያ አትሌቲክስ ሊበክል እንዲሁም ደግሞ የሰውንም ሕይወት ሊነጥቅ አይገባም በሚል ሀሳብ እየተሰጠበት ነው የሚገኘው። ለማንኛውም አትሌት ይስታደለ ሕይወቱ አልፏል። የክብር ስነ ስርዓቱ በአዲስ አበባ ዙሪያ ሰንዳፋ በኬ ማርያም ቤተክርስቲያን ተፈጽሟል። አትሌቱ በልምምድ ቦታ ላይ በተተኮሰበት ጥይት ሕይወቱ አልፎ ገዳይ ለማምለጥ ሲል በአርሶ አደሮቹ ተይዞ ፖሊስ ጣቢያ ይገኛል። ቀጣይ ከህግ አካላትና ከሌሎች የሚሰሙ ጉዳዮችን ይዤ እመለሳለሁ። ያሁኑን ግን አበቃው። ቻው ቻው።